ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ክቡራትና ክቡራን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ ማክሰኞ ምሽት ይመጥናቸዋል ያልኳቸው ነጫጭር የአገር ቤት መረጃዎችንም አሰማችኋለሁ። ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ መረጃዎችንም እንድትከታተሉ በአክብሮት ጠይቃለሁ። መረጃን የማስቀድምላችሁ ወደ መቀሌ ያለው መረጃ ነው። በመቀሌ የሰማዕታት ማስታወሻ ምክንያት በማድረግ እንግዲህ በርካታ ወታደራዊ ስልጠናዎች ቀጥሏል። አዲስ የምረቃ ፕሮግራምም እየታየ የሚገኝበት ሁኔታ ነው ያለው። ሰሞኑን እንግዲህ እንደምታውቁት በትግራይ አራተኛ ዓመታቸውን የህወሓት ሰራዊት ወይም ደግሞ የትግራይ ባለስልጣናቶች የፌዴራል መንግስት ወታደርን ከትግራይ አስወጥቶ ወደ መቀሌ ከተማ የተመለሱበት የመጀመሪያው እንግዲህ ሰኔ 21 ቀንን በሚያከብሩበት ጊዜ በዛን ሰዓት በጦርነቱ ህይወታቸው ያለፉትን ከተለያዩ ቦታዎች ላይ እንግዲህ የተቀበሩትን አጽማቸውን በማውጣት አዲስ የቀብር ስነስርዓት እየተደረገ ይገኛል። በአሁኑ ሰዓት ምናልባት የዚህ የአዲስ የቀብር ስነስርዓት ፕሮግራሙ በዚህ ሰዓት ያስፈለገበት ዋናው ምክንያት እንግዲህ ህወሓት ለሁለት የተከፈለበት ሁኔታ ነው ያለው። ቁጭት አድሮበታል። ከህወሓት ውስጥ አፈንግጦ ነፃ መሬት በሚል በተለያዩ ቦታዎች ላይ የራሳቸውን ስልጠና እየወሰዱ ያሉበትና የፌዴራል መንግስትን በዚህ ጉዳይ እጁን አስገብቶ ፋይናንስ እና ሎጂስቲክ እያደረገ በፖለቲካም እየረዳቸው እንደሚገኝ የታወቀበት ሁኔታ ነው ያለው። እንግዲህ በኢትዮጵያ ታሪክ ጠንካራ ፓርቲ በፖለቲካም በትጥቅ ትግልም ጠንካራ ፓርቲ ነው ፌዴራል መንግስትን ይገዳደራል ተብሎ የሚፈራው ህወሓት ነበር። ይህንን ጠንካራ ፓርቲ የሆነውን ህወሓትን እንግዲህ ለሁለት የከፈለበት ሁኔታ ነው ያለው። ፌዴራል መንግስት ትልቅ ስራን ሰርቷል በዚህ ረገድ። ሌሎች አካባቢዎች ላይም እንግዲህ እንደዚህ አይነት ስራዎችን ተጠቅሟል። የፌዴራል መንግስት ኦሮሞን ከፋፍሎታል፣ አማራን በዚህ አይነት መልኩ ከፋፍሎታል። ግማሹ አማራ ከሱ ጋር ሆነው በራሳቸው ልጆች ላይ መፈክር እያሰሙ ሰልፍ አብረው እየወጡ ይገኛሉ። ግማሾቻቸው ደግሞ ልጆቻቸው ላይ ይተኩሳሉ፣ ግማሾቹ ደግሞ ወንድሞቻቸው ላይ ይተኩሳሉ። ይሄ በአራቱም የአማራ ግዛት የተስተዋለ ጉዳይ ነው። አድማጮቻችን፣ ተመልካቾቻችን ብልጽግና በዚህ የፖለቲካ አካሄድ የተካነና ልምድ ያለውና ይህንንም በተግባር እየተረጎመ ያለበት ሁኔታ ነው ያለው። ገንዘብ በማውጣት ባንክን በመጠቀም በእንደዚህ አይነት ሁኔታ በጥቅማ ጥቅም በትናንሽ ነገሮች በምስር ወጥ በሱሙኒና በሽልንግ እያታለላቸው በራሳቸው ላይ እንዲተኩሱ እያደረገ ይገኛል። የራሳቸውን እንዲዘርፉ እያደረገ ይገኛል። ይሄ አማራ ክልል ላይም ሰርቶለታል። ኦሮሚያ ክልል ላይም ተጠቅሞበታል። ትግራይ ክልል ላይም እንግዲህ ተሳክቶለታል ማለት ይቻላል። አብዛኛዎቹ ተራ ወታደር ብቻ ሳይሆን የጦር ጀነራሎች እንኳን ከህወሓት አፈንግጦ በብልጽግና እጅ ጌታቸው ረዳን ተከትሎ በብልጽግና እጅ እየተሰፈረላቸው ትግራይ ላይ ጦርነት ለመክፈት ቅድመ ዝግጅት እያደረጉ የሚገኙበት ሁኔታ ነው ያሉት። የተለያዩ ቦታዎች ላይ ስልጠናው ተጠናክሮ ቀጥሏል። የፕሪቶሪያን ስምምነት ያነሳሉ እነሱ በተለያዩ ቦታዎች ላይ። የፕሪቶሪያው ስምምነት በትጥቅ ትግል ውስጥ የነበሩ ታጣቂዎች ትጥቃቸውን ፈቶ ድጎማ ተደርጎላቸው ወደ ማህበረሰቡ እንዲመለሱ የሚል ነበር የፕሪቶሪያው ስምምነት። አሁን ግን የፕሪቶሪያው ስምምነት ቀርቶ አዲስ የኮማንዶ ስልጠናዎች እየተጀመሩበት ሁኔታ ነው ያለው። ይሄ እንግዲህ እስከ የት ድረስ ሊሄድ ይችላል የሚለው አልታወቀም። አንደኛው ህወሓት አማራ ክልል ውስጥ ያለውን መሬት ዘርፎና ቀጥፎ ትግራይን ሀገር የማድረግ ሙከራ አላቸው። እንግዲህ በአማራ ክልል ውስጥ እንግዲህ ቢያንስ 50% የአማራ ክልል መሬትን ወስዶ ነው ትግራይን ሀገረ ትግራይ እናደርጋታለን የሚል እቅድ ይዞ የተነሱት። ሌላኛው ደግሞ ከኛ ፈንግጦ የወጡትም ማመታት አለባቸው፣ እነሱ ላይ መተኮስ አለብን የሚልም ግምትም አላቸው። በዚህ አይነት እንግዲህ እርስ በርስ እየተባሉ ይገኛሉ። ሌላው የፌዴራል መንግስት እንግዲህ ህወሓትን ለሁለት ከፍሏል። እርስ በራሳቸው እንዲዋጉም እያዘጋጃቸው ይገኛል። ቲዲኤፍ የተባለው ለሁለት ተከፍሎ ነፃ መሬት በሚል እየሰለጠነ ያለ አለ። በትግራይ ደግሞ የሰማዕታት ቀን ብለው አቅማቸውን መሳሪያቸውንም በማሳየት ወታደራዊ ዝግጅት ያደረጉና ትርኢት እያሳዩ ያሉ አሉ። ህወሓትን እንግዲህ ቆርጠው የተነሳው ከውስጡ የሸፈቱትን አቅማቸውን ለማሳየት
ይመስላል። እንግዲህ ያም ሆነ ይህ ለፌዴራል መንግስት ምቹ ሁኔታዎች ተፈጥሮለታል ያሉት በርካቶች በዚህ ዙሪያ ላይ ሀሳባቸውን ሰንዝሯል። በሌላ መረጃ እናት ፓርቲ መግለጫ አውጥቷል። የካህናትና የሾፌሮች ግድያ በኢትዮጵያ ውስጥ ተጠናክሮ የቀጠለበት ሁኔታ መኖሩንና በኦሮሚያ ክልል ውስጥ የካህናት ግድያ በኢትዮጵያ ደረጃ ቁጥሩ 1 ሆኖ ተመዝግቧል። በኦሮሚያ ክልል እንግዲህ በድጋሜ በአንድ ካህን ላይ ግድያ ተፈጽሟል። በአርሲ ሮቤ ወረዳ ገደበሳ ቤተክርስቲያን እንግዲህ ቄሲስ ተስፋዬ በመኖሪያ ቤቱ እንግዲህ በጣም በሚያሳዝን ሁኔታ ግድያ ተፈጽሞበታል። አርሲ ክፍለ ሀገር ካህናት ቄራ የሆነችበት ሁኔታ ነው ያለው። አድማጮቻችን፣ ተመልካቾቻችን ከዚህ በተጨማሪ ጎንደር መተማ በርካታ ሾፌሮች ተገሏል። በዚህ ዙሪያ ላይ በተለይ የቤተ ክርስቲያን አባቶች ለካህናት ድምፅ መሆን ሲገባቸው የብልጽግና አመራሮችን እየሸለሙ ድምፃቸውን አጥፍቷል። አድማጮቻችን፣ ተመልካቾቻችን ከማህበረሰቡ ግንባር ቀደም ለዚህ ድምፅ መሆን የነበረባቸው የቤተ ክህነቱ አባቶች ናቸው። በዚህ ሰዓት ግን ጉዳዩ ተገላብጦሽ ሆኖ ህዝብ ነው እየጮኸ ያለው። እነሱ ብልጽግናን መልካም ስራ ሰርታችኋል፣ ጥሩ ስራ ይይዛችኋል፣ በርቱ፣ ጠንክሩ እያሉ ብልጽግናን በተሳሳተ መንገድ እያበረታቱ ይገኛሉ። በሌላ መረጃ በአዲስ አበባ ታዋቂው ባለ ሆቴል በሆቴላቸው ፊት ለፊት ተገሏል። አስከሬናቸው ወደ ትውልድ ሀገር ጎንደር ተሸኝቷልም ተብሏል። አቶ ደስታው አበባው ናዶ ይባላሉ። አቶ ደስታው በትላንትናው እንግዲህ ባለትዳርና የ4 ልጆች አባት የነበሩ በሆቴል ስራ ተሰማርቶ እየሰሩ ባለበት ሰዓት እንግዲህ ሆቴላቸው በር ላይ በ3 ጥይት ገለው በመኪና ማሳወራቸው ተሰምቷል። ፖሊስ አስከሬኑን ለምርመራ ወስዶ ከመረመረ በኋላ ወደ ትውልድ ቦታ ደቡብ ጎንደር መሸኘቱ ነው የተገለጸው። አድማጮቻችን፣ ተመልካቾቻችን በሀገራችን ኢትዮጵያ አንዳንድ መረጃዎችን በምንሰማበት ጊዜ በጣም የሰው ልጅ ከዶሮም ያነሰ የሆነበት ሁኔታ ነው ያለው። መግደል በጣም ቀላል እንደሆነና የፈለገ ሰው ይታጠቅና ቤት ድረስ መጥቶ በራ አንኳኩቶ ገሎክ መኪና አስነስቶ የሚሄድ ከሆነ ነገ እንተርፋለን ወይ ያሉት ደግሞ በርካቶች ሀሳባቸውን ሰጥቷል። ይሄ እውነት ነው። ጥያቄ ምልክት ውስጥ ሁላችንም የሚያስገባ ጉዳይ ነው። አድማጮቻችን፣ ተመልካቾቻችን ኢትዮጵያ ውስጥ እንግዲህ ሕግ የለም ብለን ስንል በምክንያት አይደለም፣ በምክንያት ነው፣ ያለ ምክንያት አይደለም። አድማጮቻችን፣ አንድ ሰው ተደራጅቶ መጥቶ 2 ሰው 3 ሰው ሆኖ በሬን አንኳኩቶ ወስዶ ተኩሶ ቢገሎ መኪናውን አስነስቶ የሚሄድ ከሆነ ማናችንም እንድናለን ብለን የምንጠብቀው ነገር ይኖራል ብዬ አላስብም። በሌላ መረጃ የጀርመን ዜግነት ያለው ኤርትራዊ በአዲስ አበባ በስለላ ወንጀል ተጠርጥረው በቁጥጥር ስር ውሏል። ዋና ዓላማው እንግዲህ ብርሃኑ ጁላን እና አበባ ታደሰን ሲሰልል እንደነበረ ነው የተገለጸው። በጀርመን ኤምባሲ ውስጥ በሰራተኝነት ሲሰራ ነበር ተብሏል። እንግዲህ ከዚህ ጋር ተያይዞ እንግዲህ የኤርትራ ጦር በቡሬ ግንባር ምሽግ ቆፍሮ ገንብቶ ማጠናቀቁ ተሰምቷል። የኤርትራ ሰራዊት እንግዲህ በዛለ አንበሳ 1 ሰው መግደሉ ተሰምቷል። እየተጫወቱ ያሉትን ህፃናትን ሲመቷቸው የህፃኑ አባት ለምን ልጄን ትመታለህ ብሎ ሲጠይቅ ለምን ትጠይቃለህ ብሎ ሲጠይቅ አባትየው ላይ ተኩሶ መግደሉን ነው የተሰማው። አድማጮቻችን፣ ተመልካቾቻችን እንግዲህ ወታደሩ ጠጥቶ እንደሆነ መረጃዎች እየወጡ ይገኛሉ። በሌላ መረጃ በዛሬው ዕለት በተደረገው የፓርላማ ስብሰባ የምክር ቤት አባላት የኑሮ ውድነትን አሁን እንደ ወረርሽኝ ተስፋፍቷል ስሉ ተደምጧል። ትምህርት ቤት ዝግ ነው፣ ጤና ጣቢያም ዝግ ነው፣ ህዝብ ተሰቃይቷል ስሉ ተጠይቋል። መንግስት ለሌሎች ትኩረት መስጠት የቅንጦት ነው ብሏል። እንግዲህ ያልተማረ ትውልድ ይዘን እየተጓዝን ነው ብሏል የፓርላማው አባል። ህዝባችን የዳቦ ጥያቄ ነው እየጠየቀ ያለው እንጂ ሌላ የመሰረተ ልማት ጥያቄ መጠየቁን ትቷል ስሉ በርካቶች በዚህ ዙሪያ ላይ ሀሳባቸውን እየሰነዘሩ ይገኛሉ። አድማጮቻችን፣ ተመልካቾቻችን እንግዲህ ከደቡብ አካባቢ የተገኙት የፓርላማ አባል በጣም ኢምፖርታንት የሆኑ ጥያቄዎችን ሲጠይቁ ነበር። እነዚህ ጥያቄዎች ቀደም ሲልም ሲንከባለሉ የቆዩ መልስ ያላገኙና አሁን በኢትዮጵያ ደረጃ ከፍተኛ ውጥረት የነገሰበት ሁኔታ ነው ያለው።
የኑሮ ውድነቱ በኢትዮጵያ በጣም ተስፋፍቷል። ሰዎች ችግር ውስጥ ነው ያሉት። መንግስት ግን በእድገት ጎዳና ላይ ያለ ነው፣ ኑሮ ተወዷል የሚሉት ምቀኞች ናቸው እያለ ሟርተኞች ናቸው እያለ እያስያዠ እያሾፈ ይገኛል። አድማጮቻችን፣ ተመልካቾቻችን መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና በሌሎች መርሃ ግብር እስከምንገናኝ መልካም ጊዜ እንደሆንላችሁ ተመኘው። ሰላም እደሩ።